አረፋ በስልጤ ቤተሰብ በናፍቆት ዝያራው ይሞቃል በሴቶች አረፋ ምሽቱ ይደምቃል የባህል ምግቦቹ ባይነት ቀርበው ብሉኝ ይላል አባት አባወራም ለሀገር ሰላም ብሎ ዱዓውን ያደርሳል የእናት ምርቃትም የማይነጥፍ ፍቅሯ ለሁሉም ይደርሳል ወንዱ ሰንጋ ቅርቦ ወጣቱም በጋራ እንጨት ፈላለጡ ሴቶቹም ለወራት እቁብ የጣሉትን ቂቤ ያቀለጡ ያለው ከሌለው ጋር የሚተሳሰብበት ወጣቱ ለትዳር የሚተጫጭበት ሴት ልጃገረዶች ወንዶቹ በጋራ ቀኑን ያደምቁታል በባህል ጭፈራ ለባድ ወገሬትም ዱዓ ይደረጋል አረፋ በስልጤ የእውነት ይለያል السلام عليكم ورحمة الله وبركاته ሁላችሁም እንኳን ደህና መጣችሁ ላለሁኝ እንኳን ለ1446ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ ዛሬ ኢድ እንደመሆኑ ሁላችሁም ፊት ላይ ፈገግታ ማየት ግዴታችን ነው ምክንያቱም ኢድ ነው ፕሮግራማችንን አጠራጠር ያደረግን በቅድመ ተከተል እናቀርባለን ይህ ፕሮግራም ሉመያ መልቲሚዲያ ፕሮዳክሽን ከፋና ቲቪ ጋር በመተባበር ወደናንተ ያቀርበ የሚገኘው ልዩ የበዓል ፕሮግራማችን ነው በመጀመሪያ ደረጃ አላህ በታች በሽማግሌዎች ዱዓ ነው ያለነውና የነሱን ዱዓ እናስቀድማለን الحمدلله من الصلاة والسلام صدق جبا ماد جبا لبادي لي بارك يا ربي الله لو طاتي لي بارك مليك اليوب صدق جبا بانا استغفر الله صدق جبا بسم الله الحمد لله الصلاة والسلام على رسول الله مقبول الله ياشي إن عيد مبارك الله ياشي إن تراك بوت لا بد الله ياشي التاي زيارة لا بد لا لموت تقلان قد الله ياشي إثيوبيا سلامتون عالمنا سلام يون زماننا سلام يون اللهم صل بسم الله الحمد لله رب العالمين والصلاة والسلام على رسول الله مقبول الله شي مبرور الله شي مشكور الله شي بعدي وقريت الله شي بعدي أمانة قلب إيمان إني تسبا سبوت مليك الله شي اللهم صل أقدركم مرحبا شي يا غير ሽማግሌዎቻችንን እናመሰግናለን سبيكا بادنكو بادياسوت يلمبوكو هيربازي من يتدر توتي سوجن يا سبيدا بادت كلان المياوتي كدا يكبيت والجاسلتي إنجا قبان أمتكا لتاسلتا يتبوزنكا غبامو الشمامو غاليكو كنكامو غبامو الشمامو غاليكو كنكامو انجال فاك بيلي ببادرها ويبابلي وقتي مجان بوزا بيزا بادا أقناتي كاقزا والكالو دار بلقازي انجيل يتنزازي عمر تالي بفاينتي يفكي أبو لطنتي غبامو الشمامو غاليكو كنكامو غبامو الشمامو غاليكو كنكامو غبامو الشمامو غاليكو كنكامو غبامو الشمامو غاليكو كنكامو أشغاري لجراندي كوياكي أماردي وعدنوت لكيرا أشغاري لمينا أشغاري لجراندي كوياكي أماردي وعدنوت لكينا أشغاري لمينا أشغاري لجراندي كوياكي أماردي وعدنوت لكيرا أشغاري لمينا أشغاري لجراندي كوياكي أماردي وعدنوت لكينا أشغاري لمينا
مقنفي يموتا يا تمولدا إلما يوتا عالم هنكوف يا تنمتا سبيني قابل كمرا منيروري أشرقارا عالم لي موجة تندرا يسكتو يا سنوري مقبامو الشمامو مداليكو كنكامو مقبامو الشمامو مداليكو كنكامو مقبامو الشمامو مداليكو كنكامو مقبامو الشمامو ሀገራችን እንደ ሀገር ቱሪዝም ላይ በደንብ አተኩራ መስራቷን የሚያሳይ አንዱ መገለጫ ነው ይሄ። ምክንያቱም ሙጎ ለስልጤው ማህበረሰብ ብቻ ሳይሆን እንደ ሀገር ለሁላችንም ሀብት ነውና ይህንን ሀብታችንን ደግሞ እንድንጠቀምበት ስላደረጋችሁን ከዚህ በኋላም ያለውን ነገር በቆንጆ ሁኔታ እንደምንጠቀምበት የሚያሳይ ፕሮግራም ነው። በቀጣይ ወደ መድረክ የምጋብዘው የወረዳውን አስተዳዳሪ አቶ ራህመቶ ሹክረቶን ነው። በክብር ወደ መድረክ ጋብዙልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አበይ ላይዶ ሙሊ ወገሬት አጄጄም አበይ ወገሬት መጣም ብሎት ከሻው የዞናችንና የክልላችን የከፍታው ሻኛ ወደ ሆነው ሙጎ ተራራ ወይም ሚዳቻ እንኳን በሰላም መጣችሁ። ኢደል አድሃ አረፋ በመላው ዓለም የሚኖሩ የእስልምና እምነት ተከታዮች የሚያከብሩት በዓል ነው። የአረፋ በዓልን በልዩ ድምቀት እና ውበት ከሚያከብሩ አካባቢዎች የስልጤ ዞን ዋምራ ባዘርነት በርበሬ ወረዳ አንዷ ናት። ለበዓሉ ወራቶች ሲቀሩ ጀምሮ በሴቶችና በወንዶች በኩል ጠንከር ያሉ ዝግጅቶች ይጀመራሉ። እንጨት መፍለጥ፣ ግቢ ማጠር፣ ማስዋብ፣ ለእርድ የሚሆን ሰንጋዎች የማዘጋጀት የወንዶች ኃላፊነት ተደርጎ ይወሰዳል። ለአረፋ የሚሆን ልዩ ቆጮ የማዘጋጀት ቅቤ፣ ለአተካኖ የሚሆን ቡላ እንዲሁም ቤትን በቀለም የማስዋብ ግቢ የማጽዳት የሴቶች በትኩረት የሚንቀሳቀሱባቸው የስራ ዘርፎች ተደርገው ይወሰዳሉ። ሌላው ለአረፋ በዓል ልዩ ድምቀትና ጥልቅ የሆነ የደስታ ስሜት የሚፈጥረው ልጆች ወላጆቻቸውን ለመጠየቅ ከየአካባቢው ተሰባስበው በዓሉን ለማክበር መምጣታቸው ነው። እዚህ አካባቢ በተለየ መልኩ ከሁሉም አቅጣጫ ሁሉም አካባቢ ያሉ ልጆች ወላጆቻቸውን ለመጠየቅ ለመዘየር ይመጣሉ። ያ የተለየ ስሜትና ደስታን ይፈጥራል በወላጆችም በልጆችም ዘንድ ማለት ነው። የዘንድሮ አረፋ በዓልን ለየት የሚያደርገው ደግሞ እነዚህ ነገሮች ሁሉ ተደማምረው ታሪካዊ በሆነው የሙጎ ተራራ ወይም ሚዳቻ የሚከበር መሆኑ ነው። ሙጎ ተራራ የክልላችን የከፍታ ሻኛ ብቻ ሳይሆን እንደምትመለከቱት ጥቅጥቅ ያለ ደንና ጥብቅ የሆነ ደንም ጭምር ነው። እዚህ አካባቢ ሆነን አጠቃላይ ማዕከላዊ ኢትዮጵያን ጨምሮ በርካታ የኦሮሚያ ክልልን ዙሪያዎች መመልከት ይቻላል። ጉሙ ካልሆነ በስተቀር ብዙ ቦታዎችን ይሄ ቦታ ይሄ ነው ብሎ መናገር በሚቻልበት ደረጃ ማየት መመልከት የሚቻልበት ሁኔታ ነው ያለው ማለት ነው። ጉሬዛን ጨምሮ በርካታ የዱር አራዊቶች፣ አዋፋቶች እዚህ ተራራ ላይ እዚህ ደን ውስጥ ይገኛሉ። እንዲሁም የአያት ቅድመ አያቶቻችን የጠላትን እንቅስቃሴ በቤቱ አካባቢ ጠላት እንቅስቃሴ ያደርጋል ብሎ ብዙ ጊዜ በድሮ ወቅት ጦር ስለነበረ ኬት አካባቢ ነው እየመጣ ያለው በሚል እዚህ አካባቢ ሆኖ መቃኘት ማየት መመልከት ይቻል እንደነበረ ይናገራሉ። የተፈጥሮ መስህቦች ያሉት ወረዳ ነው። ነገር ግን በርካታ እነዚህን መሰል በተፈጥሮ የተዋቡ መስህቦች ቢኖሩንም በመሰረተ ልማት እጥረት ምክንያት በሰዎች በበቂ ሁኔታ የመጎብኘት እድል አላገኙም። ሙጎ ተራራ እንደምትመለከቱት ከዋናው መንገድ ከ200 ሜትር ባነሰ ርቀት ላይ የሚገኝ ቢሆንም ዳገቱን ወጥቶ መውረድ ፈታኝ ሆነዋል ማለት ነው። ስለሆነም ይህን ውብ የተፈጥሮ ገጸ በረከት ማልማት ከተቻለ ለአካባቢው ለክልላችን እንዲሁም ለሀገራችን የሚኖረው ፋይዳ የጎላ መሆኑና መንግስት የቱሪዝም ዘርፉን ለማዘመን በትኩረት እየሰራ ባለበት ወቅት ሙጎ ተራራ ደንን ጨምሮ ያሉን የቱሪስት መዳረሻ ስፍራዎች በጋራ ተጋግዘን ማልማት ከቻልን በዘርፉ የሚጠበቀውን ውጤት ማምጣት እንችላለን የሚል ሀሳብ ይኖረናል። ስለዚህ
አልሚ ባለሀብቶች መንግስት ሙጎተራራን ልዩ ትኩረት ሰጥተው እንዲያለሙ ጥሪ እያቀረብኩኝ በድጋሚ መልካም የአረፋ በዓል እንዲሆንላችሁ እመኛለሁ። የመግቢያ ንግግር እንዲያደርጉልን የስልጤ ዞን ባህል ቱሪዝም መምሪያ ኃላፊ የሆኑትን ዶክተር ይርዳው ናስርን ወደ መድረክ በክብር እንዲሸኙልኝ እጠይቃለሁ። አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን እንዲሁም በዚህ የታደማችሁ የአረፋ ባህል ተጋባዦች ለዚህ የአረፋ ባህል እንኳን በሰላም አደረሳችሁ፣ እንኳን በደህና መጣችሁ እላለሁ። ይሄ ባህል በስልጤ ማህበረሰብ በጣም ልዩ ትኩረት ከሚሰጣቸው ባህሎች አንዱ ነው። ከዚህም ባሻገር የተለያዩ ክንዋኔዎች የሚከናወንበት ነው። ከነዚህ ክንዋኔዎች አንዱ ሴቶች ለብቻቸው የሚያደርጉት ሰፊ የሆነ እንቅስቃሴ ያላቸው ናቸው። አንደኛው ይሄ አረፋ ከመድረሱ በፊት ከአንድ ወር ቀደም ብለው የኡጆ ስርዓት የቅቤ የመቆጠብ ስርዓትን የሚሰሩበት፣ ይህን አደራጅተው ደግሞ የተሻለ ነገር ቅመሞችን የሚያዘጋጁበት፣ ወጣት ልጃገረዶች ደግሞ ቤት የሚቀቡበት፣ የአባበየው እያሉ የጨፈሩ የሚቀቡበት፣ ልጅ አባቱን እናቱን የሚዘይርበት፣ የተለያዩ የስልጤ ባህላዊ ምግቦች ደግሞ የሚዘጋጁበት ፕሮግራም ነው። ስለዚህ በዚህ ባህል ሁሉም የስልጤ ማህበረሰብ ዳሃውም ሀብታሙም የተለያዩ ቦታዎች የሚኖሩ የስልጤ ተወላጆች ወደ አገር ቤት ገብተው ዝያራ የሚያደርጉበት፣ ከዝያራ ባሻገር ደግሞ ትዳርም ሊይዘው ሊወጡ የሚችሉበት ሁኔታ ያለበት ነው። አስፈላጊ ሆኖ ከተገኘ ደግሞ የማህበረሰባቸውን ችግር አይተው በልማቱ የሚሳተፉበት፣ ሲመለሱ ደግሞ ኢትዮጵያን ወደ ማበልጸግ ደረጃ የሚንቀሳቀሱበት የባህል ነው። በየአመቱ የሚከናወን ሂደት ነው ያለው። ስለዚህ እነዚህን ክንዋኔዎች መነሻ አድርገን በክልል ባህልና ቱሪዝም በስልጤ የማይዳሰስ ቅርስነት መመዝገብ አለበት ብለን ጥናታዊ ጽሑፍ አድርገን በቅርብ ጊዜ ያስመዘገብን መሆኑን በዚሁ አጋጣሚ ልገልጽላችሁ እወዳለሁ። በመጨረሻም በስልጤ ማህበረሰብ የሚከናወኑ የማይዳሰሱ ቅርሶች ያሉበት በመሆኑ በቀጣይ አንዱ የስልጤን የሀገር ሽማግሌ ስርዓትን አሁን የምናከብረውን የአረፋ ባህልን የመተባበር የስልጤ ባህልን እና ሌሎችም ባህሎች በዩኔስኮ በቅርስነት እንዲመዘገብ አብክረን እየሰራንና እየተከታተልን ያለን በመሆኑ ልንገልጽ እንወዳለን። በመጨረሻም የክልሉ ምክትል የባህልና ቱሪዝም ኃላፊ አቶ ከዲር ኑሪ ከዲር ወደ መድረክ መጥተው ንግግር እንዲያደርጉልን። እንኳን ለ1446ኛው የኢድ አል አድሃ አረፋ በዓል እንኳን በሰላም አደረሰን እያልኩ የተሰማኝን ልባዊ ደስታ በራሴና በክልሉ ባህልና ቱሪዝም ቢሮ ስም ለመግለጽ እወዳለሁ። ሀበይ በወገሬታ ጄጄን ቱሪዝም እንደሚታወቀው በሀገራችን ደረጃ ከፍተኛ ትኩረት ተሰጥቶት በመንግስት ከፍተኛ ትኩረት ካገኙ ዘርፎች አንዱ ነው። ማዕከላዊ ኢትዮጵያ ክልል ባህልና ቱሪዝም ቢሮ የክልሉ የሚገኙ የቱሪዝም መስህቦች እንዲለዩ፣ እንዲለሙ፣ እንዲጠኑ የሚያስችሉ በርካታ ስራዎችን እየሰራ ይገኛል። ከነዚህ ውስጥም አንዱ በዛሬው ዕለት የምናከብረው የአረፋ በዓል በተለይ የቱሪዝም ዘርፉ እንዲጠና በማስቻል ተገቢውን ቦታ እንዲያገኝ የሚያስችሉ ስራዎችን እየሰራን ነው የምንገኘው። አረፋ በዓል በርካታ ከቱሪዝም አንጻር በርካታ ጠቀሜታዎች ያሉት ከመሆኑ አንጻር አረፋን የቱሪስቶች ወደዚህ አካባቢ እንዲመጡ ከሚያስችሉ በርካታ ጠቀሜታዎች አንጻር በተለይ ደግሞ በስልጤ ዞን አረፋ የተለየ ትርጉም ያለው በዓል ከመሆኑ ጋር ተያይዞ ለቱሪዝም መስህብነት እምቅ አቅም እንዳለው ማየት ይቻላል። በአረፋ በዓል አንዱ የስልጤ ማህበረሰብ ከምግብ ለአረፋ ከሚቀርቡ በርካታ የምግብ ተዋጽኦዎች አንጻር
ሲታይ የጋስትሮኖሚ ቱሪዝም በሚባለው የምግብ ቱሪዝም ዘርፍ በርካታ ጠቀሜታዎችን ማግኘት የምንችልበት እድል እንዳለ ማየት ይቻላል። በሆቴል እና ሬስቶራንቶች የስልጤ ባህላዊ ምግቦች ዓለም አቀፍ ሆቴሎች ደረጃ ሜኑ ሆነው መቅረብ የሚያስችሉ ስራዎች ከዚህ ቀደም ከቱሪዝም ማሰልጠኛ ኢንስቲትዩት ጋር የስልጤ ምግቦች በዓለም አቀፍ ሆቴሎች ደረጃ መቅረብ የሚችሉበት ሰነድ ተዘጋጅቶ የተጠናቀቀ ስለሆነ ይሄ ምቹ ሁኔታ መጠቀም እንችላለን። ስለዚህ በዓለም አቀፍ ሆቴሎች ደረጃ የስልጤ ባህላዊ ምግብ መቅረብ የሚችልበት እድል አለ። ይሄን ደግሞ ለኢኮኖሚያዊ ተጠቃሚነታችን በሚገባ መጠቀም የሚገባ እንደሆነ ማየት ይቻላል። አረፋን በስልጤ ዞን ለሐላል ቱሪዝም እምቅ አቅም እንዳለው በጥናት የተረጋገጠ ስለሆነ የማህበረሰቡን እሴት ባከበረ መልኩ እነዚህን የባህላዊ ተፈጥሯዊ መስህቦችን የመጎብኘት ስራው ተጠናክሮ መቀጠል መቻል አለበት። የማዕከላዊ ኢትዮጵያ ክልል ባህልና ቱሪዝም ቢሮ የስልጤ ዞን ተፈጥሯዊ መስህቦች ከሆኑት ውስጥ በቀበት ከተማ አስተዳደር የሚገኘው የሐረ ሸይጣን በእንዲለማ በክልሉ ከተለዩ የቱሪዝም መስህቦች አንዱ ሆኖ የዲዛይን ስራው ተጠናቋል። በቅርብ በዞን ደረጃ ይፋ እናደርጋለን ማለት ነው። በስልጤ ዞን የሚሰሩ በባህል በቱሪዝም ዘርፉ የሚሰሩ ስራዎችን በጋራና በቅንጅት በቅርበት እየደገፍን እያጠናከርን እንደምንቀጥል በዚህ አጋጣሚ ለመግለጽ ወዳለሁ። በድጋሚ እንኳን በሰላም ለአረፋ በዓል አደረሳችሁ። መልካም በዓል እንዲሆንላችሁ እመኛለሁ። በሙዚቃው የምናውቀው ወንድማችን አወይ ሄቤ በሚል የሙዚቃ ርዕስ ታቁታላችሁ ወይስ እኔ ብቻ ነኝ የማውቀው? ባህሩ ሽኩርን ወደ መድረክ በክብር እንድጠሩልኝ ፈልጋለሁ። ያቲ ለፍነይ ወቅታ የክሰኒ አራት የፈሰኒ ያቲ ለፍነይ ወቅታ የክሰኒ
ለመላው የእስልምና እምነት ተከታዮች ለ1446ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ የሚለን የአልቾ ውሪሮ ወረዳ አስተዳደር የተፈጥሮ መስህብ ያላት ትልቁ የእንስላስ ተራራ አምስቱ የስልጤ እናቶች ያረፉባት ታሪካዊው የሶርጋን የሸበርከሌና የጊስቲ ጣይራት መስጊዶች መገኛ የአፕል ምርት፣ ነጭ ሽንኩርት፣ ገብስ፣ ድንች፣ የባቄላና የእንሰት ሰብሎች አብቃይ ወረዳችን ምርጥ የአየር ንብረት ያለው በመሆኑ ኑ ሁላችንም በልማት ጎዳናው ላይ አንድ እንሁን። ከዚህ ቀደም በወረዳችን በጠራነው የልማት ጥሪ ላይ ጥሪያችንን አክብራችሁ ድጋፍ ላደረጋችሁ የልማት አጋሮቻችን በሙሉ ለመልካምነታችሁ ከልብ እያመሰገንን መታችሁ በኢንቨስትመንት በመሳተፍ ወረዳችንን በጋራ እናሳድግና እናልማ እያልኩ ጥሬን አስተላልፋለሁ። የአልቾ ውሪሮ ወረዳ አስተዳደር እንኳን ለ1446ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ እያለ የስልጤ ዞን የሳንኩራ ወረዳ አስተዳደር መልካም ምኞቱን ይገልጻል። ወረዳችን የተለያዩ የግብርና ፖቴንሻል ያላት ወረዳ ናት። ከነዚህም ውስጥ በእርሻ ዘርፍ የተለያዩ ምርቶች የሚመርቱባት ናት። ለአብነት የስንዴ ምርት፣ የበርበሬ፣ የበቆሎ፣ የጤፍ እንዲሁም የተለያዩ አትክልቶች የሚመርቱባት ወረዳ ናት። ብቻም ሳይሆን በአዳዲስ ኢኒሼቲቭ ልማት ስራዎችም የሀባብ ምርትን በተለየ መልኩ እያመረተች የምትገኝ ናት። ሳንኩራ ወረዳችንን መታችሁ ማልማት የምትፈልጉ ባለሀብቶቻችን በተለያዩ ዘርፎች ውጤታማ የሆነ ስራ መስራት ስለሚችሉ ኑ ሳንኩራ ወረዳን በጋራ እናልማ የሚል መልእክት አስተላልፋለሁ። ይህንን ፕሮግራም በብር ደረጃ ስፖንሰር የሆኑት የአልቾ ውሪሮ ወረዳና የሳንኩራ ወረዳ አስተዳደርን ከልብ እናመሰግናለን። ኢድ ሙባረክ። እንኳን ለ1446ኛው የአረፋ በዓል በሰላም አደረሳችሁ የሚለን ምስራቅ ስልጤ ወረዳ አስተዳደር ነው። እንደ ወረዳችን የተለያዩ ለኢንቨስትመንት ለቱሪስት መስህብ የሚሆኑ በሰው ሰራሽም ተፈጥሯዊ የሆኑ ሀብቶች አሉ። እዚህም በተለይ የስልጤ ሐይቅ ዙሪያ ላይ ለሞሬ ፏፏቴ፣ የስሩ ሐይቅ፣ የሙርቱቴ ላይ የሻሞሮ ሰንሰለታማው ተራራ፣ የፍልሜና የእምባብ ቆቶ ፍልውሃ፣ የኮላሶ ዳገት መገኛ፣ የሰዳ ሼህ መስጂድ ባለቤት የተለያዩ ለኢንቨስትመንት ምቹ የሆኑ ለቱሪስት መስህብ ምቹ የሆኑ ቦታዎች አሉና እነዚህን መነሻ ማድረግ ወረዳው በቱሪዝም ኢንዱስትሪው የታደለች እጅግ ውብ ለምለምና ለየትኛውም የግብርና ምርቶች ምቹ ወረዳ ለኢንቨስትመንት ኑ በወረዳችን ሰርተው ያትርፉ። ምስራቅ ስልጤ ወረዳ ለኢንቨስትመንት ምቹ የሆኑ 300 ሄክታር መሬት መራይ በዙሪያ የተዘጋጀበት ሁኔታ አለ። ወረዳችን ተቆጥሮ በማያልቀው በተፈጥሮና በሰው ሰራሽ መስህብ ሀብቶቿ ሰርተው ያትርፉ። ምስራቅ ስልጤ ወረዳ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለመላው እስልምና እምነት ተከታዮች እንኳን ለ1446ኛው ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። በቤታችሁ ሆናችሁ ይህንን የአረፋ ፕሮግራም የምትከታተሉ በሙሉ በድጋሚ እንኳን አደረሳችሁ እንላለን። አሁን የምንገኘው በስልጤ ዞን በአረፋ ዋዜማ ላይ የሴቶች አረፋን እያከበርን እንገኛለን። እንግዲህ በስልጤ ዞን በሴቶች አረፋ ከ130 በላይ የተለያዩ የባህል ምግቦች ያሉ ሲሆን ዛሬ ግን ወደ እናንተ ይዘን የመጣ ነው 4 የምግብ አይነቶችን ነው። እነዚህን የምግብ አይነቶች እናታችን እትዬ ሉባባ
የሚያስተዋውቁ ሲሆን በዚህ ውድድር ላይ ደግሞ የሚሳተፉት ሁለቱን ወረዳዎች የሚወክሉ አስተዳዳሪ ዋና አስተዳዳሪዎችን አስተዋውቃቸዋለሁ። በዚህ በኩል የምናያት ወይዘሮ ተሚማ ሙዴ የሳንኩራ ወረዳ ዋና አስተዳዳሪ ናቸው። በዛ በኩል ደግሞ የምናያት የአልቾ ውሪሮ ወረዳ ዋና አስተዳዳሪ ወይዘሮ መህዲያ ሐሰን ናቸው። እንግዲህ ሁለቱም አንዳንድ እህትን ይዘዋል። የሚወዳደሩበትን ደግሞ የምግብ አይነቶች እትዬ ሉባባ ያስተዋውቁና ወደ ውድድሩ እንሄዳለን ማለት ነው። እትዬ ሉባባ በባህል ምግብ በስልጤ ብሔረሰብ ላይ ትልቅ አንቱታን ያተረፉ እናት ናቸው። እሳቸው እንግዲህ ምግቡን አስተዋውቀው ወደ ውድድሩ እንሄዳለን ማለት ነው። ቢስሚላህ አሁን አራቱም ተወዳዳሪዎች የየምግብ ድርሻቸውን የሚሰሩትን ስራ ድርሻቸውን ያነሳሉ። በቅድማ ጎመን ከተፋ ነው። ከትፈው ደግሞ አጥበው ይቀቅላሉ። አንዱ ደግሞ በቦሌ ነው የሚቀቀለው፣ ዙብቆ ይባላል። ከለሩን ይቀይራል። ያ ከበሰለ ወዲህ ደግሞ ወደ 4 አይነት ምግብ ይሰራሉ። ዚማሙጃት፣ የጎመን ክትፎ፣ ነጭ አይቤ፣ እንደገና ደግሞ ዙብቆ የሚባለው በቦሌ የተሰራ ማለት ነው። ከለሩን ይቀይራል። እሱን አሁን አስጀምራቸዋለሁ። መልካም አሁን እንደምታዩት ውድድሩ ጦፈዋል። በአሸናፊነት ስሜት እየሰሩ ነው ያለው። ዛሬ እየሰራን ያለ ነው እለቱ የሴቶች አረፋ ነው። የዚህ ደግሞ ዋናው አንድ የጎመን ክትፎ ነው የሚሰራው። ጎመን እንደ ወረዳችን እንደ አጋጣሚ ሆኖ አልቾ ውሪሮ ወረዳ አንዱ የሚታወቅበት ምርት ነው። ይሄ ሲማሩ ይባላል። ጎመኑ ራሱ ሲማሩ ይባላልና ሁለት አይነት ጎመኖች አሉ፣ ፊሾና ሲማሩ። አሁን እያዘጋጀው ያለሁት ያው ለዛሬ ማታ የሴቶች አረፋ የጎመን ክትፎ የሚሆን አሁን ከትፌ ቀቅልና በኋላ ላይ ደግሞ ደቀቅ ተደርጎ ይቀቀላል። ከዛ በኋላ በቂቤ በተገቢው ተለውሶ የሚቀርብበት ሁኔታ አለ ማለት ነው። እንደኛ ወረዳ ይሄ በተለይ የሲማሩ ጎመን ሳይሆን ያለው የፊሾ ጎመን ያለው እኛ አካባቢ ባይኖርም እንኳን እናቀዋለን። ብቻም ሳይሆን አጠቃላይ ማህበረሰቡም ጭምር በየጓሮ እየተከለ የሚጠቀመው ነው። ይሄንን አሁን እኛ እየሰራን ያለ ነው የዙቆ ነው የምንሰራው። በጎመንና በአይብ የሚሰራ ነው። አሁን ያንን ለመስራት ደግሞ ጎመኑን መጀመሪያ እናዘጋጃለን። ዙቆ ለመስራት ዝም ብለን አይደለም የምንሰራው። ጎመንና አይብ አንድ ላይ ተቀላቅሎ ነው የሚሰራው። ያንን ለመስራት ደግሞ በመጀመሪያ ደረጃ ጎመኑን የጽዳት ሁኔታውን አይተን እንቀነጥሳለን። ቀንጥሰን ደግሞ በቦሌ ነው የሚቀቀለው። መጀመሪያ ከለሩም የተስተካከለ ያማረ እንዲሆን በቦሌ ነው የሚቀቀለው። ከዛ ሲቀዘቅስ ተከትፎ በአይብ ጋር ይበላል ማለት አለ። ከምትላቸው ምግቦች ሁሉ የበለጠና የሚያምር የሚጣፍጥ ነው። ከስጋ ከተለያዩ ምግቦች የበለጠ የሚጣፍጥ ነውና እንግዲህ ስራው ተሰርቶ ይታያል ማለት ነው። ፋኖ ነቃ አናረፋ ፋኞ መጣ አናረፋ ቦዝንና አስተባደፋ ከዚህ ቀደም ሴቶች አረፋ ላይ እንዴት ነው ያደግሽበት ሁኔታ? ካሁን ደግሞ ከስራ ኃላፊነትሽ ጋር እንዴት ነው አጣጥምሽ እየሄድሻለሽ የሚለውን እስኪ ለተመልካቾች እናጫውት። ከቤተሰብም ጋር ያው ብቻህንም እየኖርክ ባለህበት ሰዓት በሴትነት የሚገባኝን ነገር እየሰራው መጥቻለሁ። አሁን ደግሞ አስተዳዳሪነትም ይሁን በስራ ዓለም ላይ ደግሞ ስትሆን ሁለቱንም በጋራ አድርገህ አጣምረ የምትመራበት ነው። ስለዚህ የቢሮን ስራ በቢሮ ደረጃ እየሰራ ቤት ስትገባ ደግሞ ሴት ነህ። ስለዚህ የሴትነቱን ስራ ያጣጥም እየሰራውኝ በዓልን ቤተሰቡ በተገቢው እንዲያከብር እንደ ሴት አስተዋጽኦን እያደረኩ እገኛለሁ የሚል ነገር ነው ያለኝ። ፋኖ ነቃ አናረፋ ፋኞ መጣ አናረፋ ቦዝንና አስተባደፋ ወይዘሮ መህዲያ እሳቱ አልቀጣጠል ያላቸው ይመስላል። በዛ በኩል በጣም የነደደ ነው። ምንድነው እሱ? ምን ይመስልሻል? ይሄን ነገር ያው እየተያዘ ያለበት ሁኔታ አለ። ይደርሳል። ትንሽ ሰዓት ወስጃለሁ ይመስለኛል እሳት በማያያዝ ግን ደግሞ አሁን እየተያዘ ያለበት ሁኔታ ስላለ ያው እንደርሳለን። በኋላ አዳልተው ነው እርጥብ እንጨት ሰጥተው ነው ምናምን እንዳትይ አይደለም። በፍጹም ዋናው መድረሱ ስለሆነ ውጤቱን በጋራ እናያለን። ይደርሳል። በጣም አሪፍ።
فيكاتراك بانا يا بابو ملوي يا بابو ملوي فانيو لسايدك يولك نكان نكان يا بابو ملوي يا بابو ملوي بدك سابك ይሄ ማንደጃ ልምድ አለው ነው ሁሌ የሚጠቀሙበት ነው እዛ ጋር እሳት ብዙም አይቃጠልም እስቲ ምንድነው ምን ላይ ደርሳችኋል ያው እኛ ጎመኑን አጥበን ውሃም ጥደናል እንግዲህ ጎመኑን የመጨመር ስራ ብቻ ነው የቀረን ብቻ ውድድሩን ኦሬዲ 75% ደርሰናል ማለት ይቻላል ምን ላይ ነው የምትገኙት ያው ቅድም እንዳልኩ እሳት ትንሽ ስናያይዝ ቆይተናል አሁን ባለበት ሁኔታ ግን ያው ከነሱ በተሻለ መልኩ የእሳቱን ፍጥነት እያየው ነው ኦሬዲ ውሃው ፈልቷል አሁን ጎመኑን አጥበን አምጥተናል መጨመር ነው በቃ ጨርሰናል 90% አካባቢ እየደረሰን ነው በእኛ በኩል ያለው ግን ኦሬዲ እየተገባደደ ስለሆነ ምናሸንፍ ይመስለናል በጣም ከዛ የዛቱ ነው ያሉት እኛ 75% እናንተ 40% 50% አካባቢ ናቸው ነው አይደለም በዝረራ ነው ምናሸንፋቸው የሚል ጨረስን እኮ ያው ቅድም እንዳልኩ መጨረሻ ውጤቱን ምግቡን ታዩታላችሁ ከፍጥነት አንፃር ቀድም እንደምንጨርስ እርግጠኛ ነኝ يطلع يا باروسا فيكاتراك بانا يا بابو ملوي يا بابو ملوي فانيو لسايدك يولك نكان نكان يا بابو ملوي يا بابو ملوي بدك سابك اللي عندي قادقان يا بابو ملوي يا بابو ملوي فانيو لسايدك يولك قبان مطان يا بابو ملوي يا بابو ተመልካቾቻችን እንግዲህ ምግብ የሆነ ደስ የሚል ሽታ እየሸተተን ነው እንግዲህ አምሮታችን የተቀሰቀሰ ነው ምን ላይ እንደደረሱ እስኪ እንስማ አሁን ቅድም ተከትፎ የነበረው ጎመን በስሏል ድጋሚ የቀረውን ያህል ከተፈዋለው አሁን አስፈላጊ ቅመማ ቅመሞችን እየጨመርኩ ነው እዚህ ጋር ተገቢ እንደምታዩ ጨው አለ ኮረሪማ አለ ሚጥሚጣ አለ ይሄ ደግሞ ያው እቺ ባህላዊ የቅቤ ማቅረቢያ ቃነች ቅቤ አለ ስለዚህ ከጨረስኩ በኋላ ያው እኔ ሁለት አይነት ነገር ነው እዚህ ጋር ለሰራ ያሰብኩ ያለሁት የጎመን ክትፎና ዝማሙጃት የሚባለውን የስልጤ ባህላዊ ምግብ ለመስራት ጥረት እያደረኩ ነው በቃ ስራውን እየጨረስን ያለንበት ሁኔታ አለ ማለት ነው ያው እኛም ኦሬዲ እየጨረስን ያለንበት ሂደት አለ ጎመኑ በስሎ አውርደን ከትፈን አሁን ከአይቡና ከጎመኑ ጋር የተለያዩ ቅመማ ቅመሞችን ጨምረን እያሸን ያለንበት ሂደት ነው ያለው እየተጠቃለለ ነው እንግዲህ ለመብላት መዘጋጀት ያስፈልጋል ነው በእናንተ በኩል ያው የሚጨመረው አንዱ ጨው ነው ኮረሪማ አለ ሚጥሚጣ አለ ከዛም በቅቤ ይታሻል ማለት ነው እነዛን ቅመማ ቅመሞች ጨምረን በቅቤ አሽተን እናቀርበዋለን ኦኬ ምንድነው የሚባለው ያንቺ የምትሰሪው ምግብ ዙቆ ያው ሴት ልጅ ብዙን ጊዜ ሙያው የምትወስደው ከእናቷ ነው የስልጤ እናቶች ደግሞ በጎመን ክትፎ አይታሙ በተለይ አረፋ ላይ የጎመን ክትፎ ግዴታ ስለሆነ ያው ከእናቴ የወሰድኩት ሙያ ነው እሺ ያው ሙያውን የለመድኩት ያው ከመነሻው ከቤት ከእናቴ ነው በተለይ ሴት ልጅ እንደ በስልጤ ማህበረሰብ ገና ከህፃንነቷ ጀምሮ የሴት ልጅን ሙያ ከናቷ ኋላ የተከተለች ምትለማመድበት እናትም ይሄ ከዚህ ነው የሚሰራው ይሄ ከዚህ ነው የሚሰራው ለዚህ ነው የሚጠቀሙት እያለች ብታለማመድበት ሂደት ስላለ ያንን መነሻ አርጌ ከናቴ የወሰኩት ሙያ ነው يطلع يا باروسا فيكاتراك بانا እስቲ ምን ላይ ናቸው የሚለውን ነገር ያስተዋወቁን ምግቡንም ጣዕሙንም በጥሩ ሁኔታ ሲሰራ ምን ይመስላል የሚለውን እሺ ቅመሱ አላስቀመሱም ዝም ብለው መስራት ብቻ ነው بدك سابك اللي عندي قادقان يا بابو ملوي يا بابو ملوي فانيو لسايدك يولك قبان مطان يا بابو ملوي የጎመን ክትፎ አሪፍ ነው እጅ አስቆረጥማል በጣም አሪፍ ውጤቱን ቆና እንትን አላለም የኛውን ከሳንጨርስ ነው የቀመሳችሁ እኮ ቅቤ ጨም ይለቅና እትዬ አያዳሉ አያዳሉ እንትኑንም ነጥቡንም እንዳይናገሩ አደራ እሺ አልናገር የእናትነት ነገር አላስችል ብሎት ነው ይገባኛል በቢትሪ ሰዓት አጥቂት ተመልካቾች እንግዲህ ውጤቱ ውድድሩ በጣም የጦፈ ነው የሚገኘው ወደ የሚበላበት ወደ ብጥር እየተገለበጠ ነው የሚገኘው ወደ እናንተ ለመድረስ በጣም ቀርበዋል ማለት ነው يطلع يا باروسا فيكاتراك بانا يا بابو ملوي يا بابو ملوي
ፋኞ ለሳይትካ ዮሌክ ነካን ነካን የምትመለከቱት በስልጤ ዞን በገጠራማው ክፍል የሴቶች አረፋን እያከበርን ነው የምንገኘው። በዚህም ደግሞ ሴቶቻችን በአመራር ላይ በተለያዩ ዘርፎች ላይ ያሉ እህቶቻችን ሙያውን ረስተውታል ወይንስ አለ የሚለውን ነገር ወደ እናንተ ለማድረስ ነው ይህንን በውድድር መልኩ ይህንን ፕሮግራም ያዘጋጀ ነው ማለት ነው። ተመልካቾች እንግዲህ ምግብ አሰራር ሂደቱ ወደ መጠናቀቁ ላይ የሚገኝ ነው የሚሆነው። እንግዲህ ይህ ምግብ ደግሞ በስልጤ ባህላዊ ሱፍራ ወይም እሰዶሮ በሚባለው ሱፍራ በባህላዊ ሱፍራችን ላይ የሚቀመጥ ነው የሚሆነው ማለት ነው። እንግዲህ እዛ ጋር ተቀምጦ ውድድሩ ውጤቱ ምን ይመስላል የሚለውን ከዳኛችን ከትዬ ሉባባ ውጤቱን እንሰማለን። እኔ አልቻልኩም ምግቡን እስክቀምስ ድረስ፣ እናንተም እንደዛው እንደምትጓጉ እርግጠኛ ነኝ። ወደ እሰዶሮ ላይ እየቀረበ ነው የሚገኘው። እንግዲህ ተመልካቾቻችን በስልጤ ብሔረሰብ ከ130 አይነት በላይ የባህል ምግቦች እንዳሉ ይታወቃል። ከዚህም ውስጥ ዛሬ ለውድድር የቀረቡት 4ቱ የምግብ አይነቶች እንግዲህ በሁለቱ ወረዳ አስተዳዳሪዎች ቡድን ተሰርተው እዚህ ጋር ለውጤት ቀርበዋል ማለት ነው። ይህ ምግብ እንዴት ነው ጣዕሙን ለእይታ ማራኪ ነው የሚለውን ነገር ምንድነው ትክክለኛውን የስልጤን ባህል ምግብ ተሰርቷል የሚለውን ከትዬ ሉባባ እንሰማና ውጤቱን የምናሳውቃችሁ ይሆናል። አብራችሁን ሁኑ። ሁለቱም ቡድን በደንብ ሰርተዋል። ምግቡን የስልጤ ባህልን የሚወክል ነው፣ ምግብ የሚወክል ነው። ውጤቱን በትዕግስት ጠብቁ። ዘይኔ ብልካ እባላለሁ። የስልጤ ዞን ዋና አስተዳዳሪ። የአረፋ በዓል ኢደል አድሃ በስልጤ ብሔረሰብ ልዩ ቦታ አለው። አብዛኛው ህብረተሰብ የሙስሊም ነው። ሃይማኖታዊ ገጽታው ያመዝናል። እንዲሁም በበዓሉ የባህላዊ ገጽታዎችንም ተላብሶ የሚካሄድ ነው። በተለይ የስልጤ ማህበረሰብ ከተለያየ በአገሪቱ በስራ እንቅስቃሴም ዓለም አቀፍም ደረጃ የተለያየ ቦታ የሚገኝ ማህበረሰብ ነው። አረፋ ሲደርስ ቤተሰቡን ዚያራ እና የአካባቢ ህብረተሰብ ለመገናኘት ቤተሰቡን ለመጠየቅ አረፋን ምክንያት አድርጎ ከተለያዩ ቦታዎች ይንቀሳቀሳል። በአብዛኛው በገጠሪቱ የስልጤ ክፍል በደማቅ ሁኔታ ተከብሮ ነው የሚቆየው። ለበዓሉ በቂ ቅድመ ዝግጅት ነው የሚደረገው። ወንዶች የእንጨት ዝግጅት ያደርጋሉ። ለከብቶች አረፋ ነው በሚል የግጦሽ ቦታዎች ሳር ኮትሮት የሚባል አለ፣ ይሄን ዝግጅት ያደርጋሉ። እንዲሁም ሴቶች ውጆ በማዘጋጀት ለቅቤ የሚሆን ነገር ለእንዳች አረፋም ለሴቶች አረፋም እንዲሁም ለዋና አረፋ በቂ ዝግጅት የሚያደርጉበት ነው። ወንዶቹ ድርሻ የሚታረድ ሰንጋ ማዘጋጀት፣ ለዚህ ደግሞ አስቀድሞ ሰንጋውን ለመግዛትም የገንዘብ ዝግጅት ይኖራል። ገንዘብ ዝግጅት ከተደረገ በኋላ የአረፋ ግዢ ይፈጸማል። ጥሩ ቁመና ያለው እንከን የሌለው እንደ አቅሙ ሁሉም ቤተሰብ ዝግጅት ያደርጋል። ዝግጅት ከተደረገ በኋላ እንግዲህ አረፋ ከመድረሱ በፊት አንድ ቀን አስቀድሞ የሴቶች አረፋ አለ።
ለሴቶች አረፋውና ለአጠቃላይ ለክልቁ አረፋ የቅድመ ዝግጅት የሚያደርጉት ወንዶች እንጨት በማዘጋጀት ነው። አንዱ ትልልቅ እንጨቶች ይቆረጡና በጋራም በተናጠል ከተፈለጠ በኋላ ፀሐይ እንዲመታው አንድ ላይ ተሰብሰብ ተደርጎ እንዲደርቅ ይደረጋል ማለት ነው። የአካባቢ ጽዳት ውበት ይካሄዳል። በዛ መልኩ ከተኬደ በኋላ ኡዱህያ የሚባለው ወይም ለሰደቃ የሚያስፈልገው ይዘጋጃል። እሱ ሲዘጋጅ እንደየአቅሙ በግ ለብቻው ያዘጋጃል። እንደ ሁኔታው ደግሞ አንድ በሬ ለሰባትም ያዘጋጃሉ። ግን ደግሞ ኡዱህያው ሲካሄድ 1/3ኛውን ተለይቶ አቅም ለሌላቸው በአካባቢ ለተለዩ በቀኑ ላይ እንዳላቸው ሰዎች ደስተኛ ሆነው እንዲውሉ አቅም ለሌላቸው ሰዎች ተከፋፍሎ ይሰጣል ማለት ነው። ከሁሉም አቅጣጫ ከሁሉም አካባቢ የተነፋፈቁ ጓደኛሞች የተነፋፈቁ ወላጅና አባት የሚገናኙበትም ነው። ይሄ ዝግጅት ያው በጣም ትልቅ እውቅናም እንዲያገኝ የሚፈልግ ዝግጅት ነው። የስልጤ ማህበረሰብ መገለጫ ሆኖ እንዲታወቅልን የስራዎች ተጀምሯል። ይሄን አረፋን አሳደገ ነው በዩኔስኮም ጭምር ተመዝግቦ አንዱ ማይደሰስ ቅርስ ሆኖ እንዲመዘገብ ሁላችንም ድርሻ ይኖራል ብዬ አስባለሁ። ያው ከአረፋ በዓል ጋር ተያይዞ በስልጤ ማህበረሰብ ትልቁ ባህል የሆነ ባህል ነውና ከዚህ ባህል ጋር ተያይዞ አንዱ ለየት የሚያደርገው ሁሉም አካል የራሱ የሆነ የሥራ ክፍፍልና ድርሻ ያለው በዓል ነው። ለአብነትም ቤት ከማስዋብ ግቢ ከማስዋብ አጠቃላይ ነገሮችን ከመስራት አንፃር ተከፋፍለው የሚሄዱበት ሁኔታ ነው ያለው። ከዛ ውጪ የእናቶች ድርሻ ደግሞ አንዱ ለረጅም ጊዜ በተለይ የጾም ከወጣ በኋላ የቅቤ ዕቁብ በማዘጋጀት ዕቁብ የሚሰበስቡበትና የተለያዩ ቅመማ ቅመሞችን አዘጋጅተው የሚጠብቁበት ሁኔታ ነው ያለው። አስቀድመው በሴቶች በኩል የሚዘጋጁ ምግቦች አሉ። ከነዚህም ውስጥ ፍንታፍንት የሚባል አለ፣ የጎመን ክትፎ የሚባል አለ፣ ብቻም ሳይሆን አተካናም አለ፣ ያንን ጨራጨራ የሚባል አለ። እነዚህን የተለያዩ የምግብ አይነቶችን በማዘጋጀት ከሌላ አካባቢ የመጡት የፋኖ የምንላቸውን ልጆቻቸውን የሚቀበሉበትና ዱዓ የሚደረግበት የዋናው አረፋ ዋዜማ በዓልን ያው በሴቶች በሁሉ ነገሩን ሴቶች ይዘው የሚያከብሩበት በዓል ነው። በዚህ ሁኔታ ስንወስደው ሁሉም አረፋው ተጀምሮ እስኪያልቅ ድረስ ሁሉም የየራሱን ድርሻ የሚወስድበትና ቤተሰብ ከቤተሰብ የሚገናኝበት ትልቅ በዓል ነው የሚል ነገር ነው ያለው። barfila moge ya babiyo izgabelage ya babiyo bawat buyet lona ya babiyo allahi melana ya babiyo atnam lalisha ya babiyo yenan lelisha ya babiyo bage atrahabna ya babiyo dawat litfagna ya babiyo بداوت لاحوني يا بابيو مشي فارنا يا بابيو يفترف ما شرى يا بابيو هياكم صوتك يا بابيو يتبيتنا يهلا يا بابيو بعدك كير بوتك يا بابيو سي يا بابيو يا بابيو سي يا بابيو
ለመላው የእስልምና እምነት ተከታዮች ለ1446ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ የሚለን የአልቾ ውሪሮ ወረዳ አስተዳደር የተፈጥሮ መስህብ ያላት ትልቁ የእንስላስ ተራራ አምስቱ የስልጤ እናቶች ያረፉባት ታሪካዊው የሶርጋን የሸበርከሌና የጊስቲ ጣይራት መስጊዶች መገኛ የአፕል ምርት፣ ነጭ ሽንኩርት፣ ገብስ፣ ድንች፣ የባቄላና የእንሰት ሰብሎች አብቃይ ወረዳችን ምርጥ የአየር ንብረት ያለው በመሆኑ ኑ ሁላችንም በልማት ጎዳናው ላይ አንድ እንሁን። ከዚህ ቀደም በወረዳችን በጠራነው የልማት ጥሪ ላይ ጥሪያችንን አክብራችሁ ድጋፍ ላደረጋችሁ የልማት አጋሮቻችን በሙሉ ለመልካምነታችሁ ከልብ እያመሰገንን መታችሁ በኢንቨስትመንት በመሳተፍ ወረዳችንን በጋራ እናሳድግና እናልማ እያልኩ ጥሬን አስተላልፋለሁ። የአልቾ ውሪሮ ወረዳ አስተዳደር እንኳን ለ1446ኛው የኢደል አድሃ አረፋ በዓል በሰላም አደረሳችሁ እያለ የስልጤ ዞን የሳንኩራ ወረዳ አስተዳደር መልካም ምኞቱን ይገልጻል። ወረዳችን የተለያዩ የግብርና ፖቴንሻል ያላት ወረዳ ናት። ከነዚህም ውስጥ በእርሻ ዘርፍ የተለያዩ ምርቶች የሚመርቱባት ናት። ለአብነት የስንዴ ምርት፣ የበርበሬ፣ የበቆሎ፣ የጤፍ እንዲሁም የተለያዩ አትክልቶች የሚመርቱባት ወረዳ ናት። ብቻም ሳይሆን በአዳዲስ ኢኒሼቲቭ ልማት ስራዎችም የሀባብ ምርትን በተለየ መልኩ እያመረተች የምትገኝ ናት። ሳንኩራ ወረዳችንን መታችሁ ማልማት የምትፈልጉ ባለሀብቶቻችን በተለያዩ ዘርፎች ውጤታማ የሆነ ስራ መስራት ስለሚችሉ ኑ ሳንኩራ ወረዳን በጋራ እናልማ የሚል መልእክት አስተላልፋለሁ። ይህንን ፕሮግራም በብር ደረጃ ስፖንሰር የሆኑት የአልቾ ውሪሮ ወረዳና የሳንኩራ ወረዳ አስተዳደርን ከልብ እናመሰግናለን። ኢድ ሙባረክ። እንኳን ለ1446ኛው የአረፋ በዓል በሰላም አደረሳችሁ የሚለን ምስራቅ ስልጢ ወረዳ አስተዳደር ነው። እንደ ወረዳችን የተለያዩ ለኢንቨስትመንት ለቱሪስት መስህብ የሚሆኑ በሰው ሰራሽም ተፈጥሯዊ የሆኑ ሀብቶች አሉ። እዚህም በተለይ የስልጤ ሐይቅ ዙሪያ ላይ ለሞሬ ፏፏቴ፣ የሲሮ ሐይቅ፣ የሙርቱቴ ላይ የሻሞሮ ሰንሰለታማው ተራራ፣ የፍልሜና የእምባብ ቆቶ ፍልውሃ፣ የኮላሶ ዳገት መገኛ፣ የሰዳህ ሼህ መስጂድ ባለቤት የተለያዩ ለኢንቨስትመንት ምቹ የሆኑ ለቱሪስት መስህብ ምቹ የሆኑ ቦታዎች አሉና እነዚህን መነሻ ማድረግ ወረዳው በቱሪዝም ኢንዱስትሪው የታደለች እጅግ ውብ ለምለምና ለየትኛውም የግብርና ምርቶች ምቹ ወረዳ ለኢንቨስትመንት ኑ በወረዳችን ሰርተው ያትርፉ። ምስራቅ ስልጤ ወረዳ ለኢንቨስትመንት ምቹ የሆኑ 300 ሄክታር መሬት መራይ በዙሪያ የተዘጋጀበት ሁኔታ አለ። ወረዳችን ተቆጥሮ በማያልቀው በተፈጥሮና በሰው ሰራሽ መስህብ ሀብቶቿ ሰርተው ያትርፉ። ምስራቅ ስልጤ ወረዳ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንኳን ለ1446ኛው ኢደል አረፋ እንኳን አብሮ አደረሰን በድጋሜ ላለው የስልጤ ማህበረሰብ የማይዳሰሱ በጣም ብዙ ባህሎች ያሉት ማህበረሰብ ነው። ከነዚህ ከማይዳሰሱ ባህሎች አንዱ የሴቶች አረፋ ነው። ሴቶች አስቀድመው አንድ ወር ከዛ ቀደም ባለ ጊዜ ዝግጅት የሚያደርጉበት 3 እና 5 ሆነው ከዛ በላይ ሊሆኑ ይችላሉ ተደራጅተው የውጆ ስርዓት የውጆ ሴራ ይሰራሉ። ከዛ የሰበሰቡትን የቅቤ ዕቁብ ስልጤ ማህበረሰብ ለየት የሚያደርገው በቁጠባ በገንዘብ ብቻ አይደለም፣ ባህልንም በቁጠባ እንዴት መሻገር እንችላለን፣ ተጋግዘን እንዴት ማለፍ አለብን የሚል የጥበብ እውቀት ያላቸው በመሆኑ ሴቶቻችን የሚያደርጉት ነው። ስለዚህ ይሄን ካደረጉ በኋላ የቆጮ የመቁረጥ ስርዓት ይሰራሉ። ውሳቻ ወነና የተቀበረውን ቆጮ አውጥተው ቅድም የተባሉ ሴቶች በጋራ በመሆን ይህንን የመቁረጥ ስነ ስርዓት የሚያከናውኑበት ሁኔታ አለ። ይሄ ማለት ሴቶች እርስ በርስ የመነጋገር የመወያየት የመግባባት ፈየዋሌል ፈየንደሬን አሪቡ ሪሀቡ አበይቦ ገሬት መጣሙ እነዚህ ቋንቋዎች እርስ በርስ የሚለዋወጡበትና ራሳቸውን የሚያጠናክሩበት ባህል ነው። የሴቶች አረፋ ሴት ልጃገረዶች ከቀርሺ መሪ ከሚባለው ጋር በመሆን ቤቶችን የማስዋብ የመጥረግ የማጽዳት ስራ ይሰራሉ። ሲያስቡ በስልጤ የሚታወቁ 3 ቀለሞች አሉ። ናዞ፣ በርበሮ እና ከሰል ወይም እንግርጌ የሚባሉ ቀለሞች አሉ። እነዚህ ቀለሞች የስልጤ ማህበረሰብ ከዚህ ቀደም የሚጠቀምባቸው ቤቱን የሚያስውብባቸው ቀለሞች ናቸው። አሁን እንደ ምልክት ሁላችንም በልብሶቻችን የምናያቸው ቀለሞች መነሻቸው ከዚህ ነው። ናዞን ብናይ
ከዚህ ቀደም የነበሩ ጀግና አባቶቻችን ጀግና እናቶቻችን ለብሰውታል አጌጠውታል ያንን ልብስ በጥናትና በምርምር ወደዚህ ደረጃ ያደረስንበትና በልብስ ደረጃ እንዲታይ ያደረግንበት ነው ሁለተኛ የስልጤን አንድነት እና የመተባበርና የመተጋገዝ አንድነቱን የሚያጎላ ነው ተብሎ ይወሰዳል የናዞ ቀለም ሁለቱም በርበሮም ናዞም በተፈጥሮ የሚገኙ አፈሮች ናቸው በስልጤ ማህበረሰብ የሚገኙ አፈሮች ናቸው እነዚህን በመጠቀም ቤታቸውን ያስውባሉ በርበሮም የስልጤ ማህበረሰብ ነጭ ነገር እስልምናም ከመሆኑ እስልምናንም የሚከተል ስለሆነ ነጭ ነገር በብዛት የሚሆድ ማዳ የትኛውም እንግዳ ሲመጣ ተካኖን የሚያቀርብበት ነጭ ነገርን ለማመለከት ብዙ ነገሮች የሚጠቀሙበት ሙሽሮች ሰርግ ሲያገቡ የተለያዩ ነገሮች ሲደረግ ነጭ ነገር ልብስ የሚለበስበት ሁኔታ ስላለ አንዱ እንደዚህኛው ምልክት ተወስዶ የስልጤን የአንድነቱን የታታሪነቱን መገለጫ ተደርጎ የተወሰደበት ነው ሁለተኛው ከሰል ነው ከሰል የሚባለው ብዙ ጊዜ የስልጤ ማህበረሰብ በሰው ሰራሽ ሁኔታ ቀለሞችን ከምጣድ ጋር በመፋቅ ወይንም ከተለያዩ ከከሰል በመቀጥቀጥ የጥቁር ነገሮችን ቀለሞች ያዘጋጃል ማዳ የሚባለው መዳ ደግሞ በስልጤ ማህበረሰብ ቁርአን ለመቅራት የሚያገለግል ነው ስለዚህ የእውቀቱ መነሻው ከዛ ከቁርአኑ ነው ማለት ነው ስለዚህ ሉሁን በሉ እየተጠቀመ መረጃ እየተለዋወጠ በእነዚህ ቀለሞች የሚጠበቅበት ሁኔታ ስለነበረ ስለዚህ እምነቱንና ታሪኩን ባህሉን ስልጣኔውን የሚያሳይበት ሁኔታን ያመላክታል ስለዚህ እነዚህ ሴቶች እነዚህ ነገሮችን በመጠቀም ቤታቸውን በውበት እና በተለየ ሁኔታ የሚያስጌጡበት ሁኔታ ነው ያለው ሌላው የሴቶች አረፋ ላይ ሴቶች ሲዘጋጁበት የነበሩ የተለያዩ ባህላዊ ምግቦች አረፋ ነገ ነው ሲባል ምሽቱ ላይ እነዚህ ሴቶች ሲለፉባቸው የነበሩ ምግቦች ጨራጨራ አተካኖ ዙብቆ ቆጮ የቆጮ ዳቦ አይብ እነዚህ ነገሮች ተነባብረው ማታ ይቀርባል ማታ ሲቀርብ ከተለያዩ ቦታ የመጡ ፋኖዎችም ቤት ውስጥም ያለው ሰው ሁሉም ተገናኝቶ ዱዓ ይደረጋል ይመረቃል ሁሉም ለሀገር ሰላም የሚመረቅበት ስልጤ እንዲያድግ እንዲበለጽግ በሊማቱ ጠንካራ እንዲሆን ሀገሩን እንዲደግፍ ዱዓ የሚደረግበትና ለባድ ወገሬት ዱዓ የሚያደርግበት ሁኔታ ነው ያለው እንደዚህ ሲባል የወንድም ድርሻዎች አሉ በዚህ ሂደት ወንዶች አረፋ ከመድረሱ በፊት ሰንጋ የማዘጋጀት እንጨት ፈልጦ የማዘጋጀት ቤትን በአዲስ መልኩ የማጠር ስነ ስርዓት ያከናውናሉ እንጨት ፈልጦ የማዘጋጀት ሰንጋ የማሰናዳት በአረፋው ዕለት ደግሞ ሰንጋ ታርዶ ሲገባ የመጀመሪያውን ሱልሶ ወይም ከትፎ ለምስቱም ለልጆቹም የሚያጎርሰው ባል ነው ስለዚህ ይሄ ባል ያለበት ማህበረሰብ ውስጥ ነው ያለነውና ወንዶችም የራሳቸው ድርሻ ያላቸው ሴቶችም የራሳቸው ድርሻ ያላቸው የሰለጠነ ማህበረሰብ ነው በሴትንም ትልቅ ደረጃ ሰጥቶ ወንድንም እንደዚሁ ሰጥቶ በየደረጃው ካፈሉ የሚንድበት የጊስቶች ሀገር ስለሆነም ይሄንን ማድረጋችን ትልቅ የሚሰማን እንትን ነውና ይሄ የመጣው ከዚህ ነው የሚል ነው እንኳን ለ1446ኛው ኢዳል አረፋ በሰላም አደረሳችሁ ስለ ሴቶች አረፋ በጥቂቱ ነው ከኔ የበለጠ የሚያብራሩ ሰዎች እዚህ ውስጥ ይናላችሁ ያው መድረኩ እዚህ ስላገኘው በዚህ አጋጣሚ ገልጫለሁ አመሰግናለሁ ብዙ የቱሪስት መስህቦች አሉን ሀይቆች አሉ ዋሻዎች አሉ የማልካ ምድሩ ተራሮች ፏፏቴዎች አሉ ቅርሶች አሉ የማይዳሰሱ ቅርሶች አሉ የለቅሶ ስነ ስርዓቱ እንዲሁም የሽምግልና ስርዓቱ በልዩ ሁኔታ የሚደረግ ስለሆነ የባህል ሙዚየሙም በትልቁ በአገሪቱ የሚታወቅ ትልቅ ሙዚየም ነው በዚህ ሙዚየም ውስጥ ብዙ አይነት የስልጤ ብሔረሰብ ቅርሶች የሚገኙበት ስለሆነ እንደ ቱሪስት መስህብ ሆኖ ነው የሚያገለግለው ይሄን የማልማት እንቅስቃሴዎች ጀምረናል በርግጥ ብዙ የቱሪስት መስህቦች ቢኖሩም እነዚህ ለህዝብ ተደራሽ እንዲሆኑ በማድረግና በቂ የኢኮኖሚ አቅም እንዲሆኑን ራሳችን ለማስተዋወቅ ከመስራት አንፃር ጉለቶች ነበሩ ባለፉት አመታት ለዚህ ዘርፍ ትኩረት ተሰጥቶት በመሰራት ላይ ነው ያለው የመንገድ መሰረተ ልማቶችን የማስተካከል የቱሪስት መስህቦች ለሀገር ውስጥም ሆነ ለውጭ አካላት የማስተዋወቅ ስራዎች
እንዲሁም አንዳንዶቹ ቅርሶች አገር አቀፍም ዓለም አቀፍም ቅርስ ስለነበሩ በቅርስነት ተመዝግበው እንዲታወቁ የማድረግ ስራዎች እየተሰሩ ነው። በእነዚህ የቱሪዝም መስህብ ቦታዎች የቱሪስት ማዳረሻ ለማድረግ የአገልግሎት መስጫ ተቋማት ጉድለት ነበሩ። ወራቤን ጨምሮ የሆቴሎችና የቱሪዝም እንቅስቃሴው እንዲያድግ የሆቴል ኢንቨስትመንት ዘርፍ የሚሰማሩ አካላት የማበረታታት ስራዎች እየተሰሩ ነው። በሌሎችም የቱሪስት መስህቦች ባለሀብቶችን በመሳብ ለቱሪስቶች ምቹ ሳቢ እንዲሆኑ የማድረግ እንቅስቃሴዎች አሉ። ለቀጣይ ይሄ ሂደት የሚጠናከር ከሆነ በከፍተኛ ሁኔታ የቱሪዝም ፍሰት እንዲኖር ያደርጋል። በተለይ ይሄ የወራቤ መስመር የቱሪስት መስመር የቱሪስት መንገድ ተብሎ ነው የሚጠቀሰውና ወደ አርባ ምንጭ ወደ ጂንካ የሚደረግ ትልቅ የሀገር አቀፍም የውጭ ቱሪስቶች የሚፈሱበት አካባቢ ስለሆነ ይህን በመጠቀም አካባቢው ህብረተሰብ ተጠቃሚ ለማድረግ ታቅዶ እየተሰራ ነው። ይህን በቀጣይ ማጠናከርን የምንቀጥል ነው የሚሆነው። እሺ በቀጣይ ወደ እናንተ የምናቀርብላችሁ ቅድም እንዳስተዋወቅኳችሁ ስልጤ አይስክሬም የራሱ አለው ብለናል። እንግዲህ ባለፈውም አተካኖን ለዓለም አሳይተናል አይደለ? አሁን ደግሞ የስልጤን አይስክሬም የምናስተዋውቅበት ሰዓት ነው። ዚክት ይባላል። ይሄን ዚክት በመብላት ትወዳደራላችሁ አሉ። እኔ አንድ መድረክ መሪ ባገኝ ራሴ ብወዳደር ደስ ይለኛል። ሁለት ተወዳዳሪዎችን እንፈልጋለን። ሁሉም ሰው ጓግቷል ምን እንደሆነ ለማወቅ ነው መሰለኝ። እጅ በዛብን ቅድም እንደተናገርኩት የስልጤ አይስክሬም ብያችሁ ነበርና ሁለት ተወዳዳሪዎች እኔ ፊት አሉ። የመጡትም ዝክትን በመብላት ሊወዳደሩ ነውና ዳኞችም አሉን። አፍንጫቸውን ይዘው ገብተውበት አቶ መኪ ያጠናቀቁ ነው። ሞራል ቅድም እንደተገለጸው ይህ ዚክት በጣም ጣፋጭ ተደርጎ ነው የተሰራው። መቆም የለማ ጣፋጭ ስለመሆኑ ከፊታቸው ያስታውቃል። ማር ብሎ መጥቶ ከማር በላይ ሳይሆንበት አልቀረም። ሞራል በትክክል መኪ ዚክትን ሁላችሁም ታውቃላችሁ። እንግዲህ ይህንን ዚክት አንድ ጣባን የጨረሰው። ውድድሩ እንዴት ነበር? ያው ውድድሩ በጣም ከባድ ነው። እኔ ደግሞ መስሎ የነበረው ድሮ እናቴ ዚክት ነገር ትሰራ ነበር አገር ቤት ማለት ነው። ለአረፋ ነገር ይዘጋጃል። እኔ እንደዛ መስሎ ነበር የመጣሁት። ከመጣሁ በኋላ ፈርቼ ነበር፣ ግን ያው ተመርጬ ስለመጣሁ ይዶ መሸነፍም ስለማልወድ እንደምንም ቢገኝ ይዋለው ማለት ነው። እሺ እንዴት ነበር ውድድሩ? ውድድሩ በጣም ከባድ ነበር ማለት እኔ በልቼ አላገባው ቀደም አዲስ ሆኖብኛል ትንሽ ያው ያንቃል በጣም ትሉ ምግቡ ከባድ እና ያው የስልጤን ባህላዊ ምግብ ለዛውም የክብር ምግብ በማስተዋወቄ ያው በመኪ ብሸነፍም አሸናፊ ነኝ እና ደስተኛ ነኝ። ሁለታችሁም ለኛ አሸናፊ ናችሁ። እንኳን ደስ ያላችሁ። እንደዚህ አንገት ደፍተህ በልተህማ ዝም ብለን አንሸኝህም። ለዛ ምን ይገባቸዋል? እነዚህ ወንድሞቻችን ሽልማት ይገባቸዋል። እሺ እንደተባባልነው ያው ወንድም ወንድሙን አያሸንፍም። ነገር ግን እንዳየነው በአይናችን እንዳየነው ደግሞ ወንድማችን መኪ በስንት ትግል አሸንፏልና ሽልማትህን ተቀበልልን። ሁለተኛው ተሸላሚ ወንድማችን ሀያቱ ነው። ለሱም እያሉ ያሉት ሀጂ እኛ ምግቡን ስለምናቀው እየቀናን ነው የበላችሁት ብለዋልና አላህ ያክብርልን። እናመሰግናለን። ወራቤ በትልቁ የማልማትና የንግድ የኢንዱስትሪ የአገልግሎት ማዕከል ለማድረግ ትልቅ ጥረት የተደረገ ነው። አንዱ ማነቆ የነበረ የመንገድ መሰረተ ልማት ጉለት ነበረ። በተለይ የውስጥ ለውስጥ መንገድ ችግር በመኖሩ ምክንያት ሰፊ ጉለቶች ነበሩ። ይህን ለማረም በዚህ ዓመት አመራሩ ወስኖ ወደ ተግባር ገብተዋል። በመጀመሪያ ምዕራፍ 5.7 ኪሎ ሜትር የአስፋልት መንገድ ይጀምራለን። ይሄ ደብል ዌይ ያለው የኮሪደር ያለውና ሙሉ የከተማውን ገጽታ የሚቀይር የኢንዱስትሪ ዞኑ በተሻለ ምርታማ ማድረግ የሚችልና በቀጣይ ደግሞ በወራቤ ለምንገነባው ትልቅ የገበያ ማዕከል አለ። ያን የገበያ ማዕከል የሚያስተሳስር አስፋልት ነው። እንዲሁም የካሊቾ ውሪሮን የሚሄደው መንገድና ከዋናው መንገድ የሚያገናኝ
ኤክራ አደባባይን አገናኝቶ ከፍተኛ የሆነ የከተማውን ገጽታ የሚቀይር ለከተማ የቀጣይ ኢንቨስትመንት ምቹ ለማድረግ ትልቅ እድል የሚፈጥር ነው። ስለዚህ በዚህ ሁሉም የስልጤ ማህበረሰብና ወዳጆቻችን ይህ አስፓልቱን ለማድረግ ጥረትም እንደምታደርጉ ተስፋ አደርጋለሁ። ለኮንትራክተር ተሰጥቶ ስራው ተጀምረዋል። ይሄ ከወራቤ ጀምሮ ያሉ ባለሀብቶችን የከተማ ነዋሪ አዋይተናል። የመንግስት ሰራተኛው አስተዋጽኦ አድርጓል። ነጋዴው አስተዋጽኦ አድርጓል። በተለይ ኢንቨስትመንት ዘርፍ የተሰማሩ ባለሀብቶችም አዋይተናል። ከፍተኛ የሆነ እንቅስቃሴ አለ። እስካሁን ከ102 ሚሊዮን ብር በላይ በካሽ አግኝተናል። ወደ 200 ሚሊዮን አካባቢ ደግሞ ቃል ተገብተዋል። በመንግስትም በህዝብም ትብብር የሚሰራ የአስፓልት ፕሮጀክት እና ከተማን በልዩ ሁኔታ ገጽታን የሚቀይር ከተማዋን እንግዲህ የሰዎች የሚተላለፉባት የነፈሷሪ ማረፊያ ሆና እንድታገለግል እና ሀብት መፍጠር የሚችልበት ትልቅ ዕድል እንፈጥር ለከተማ ለዜጎች ኑሮ ምቹና ተስማሚ እንድትሆን ያሰብነው ስለሆነ ሁላችሁም የአስፓልት ግንባታውን እንዲሆን በኩላችሁን አስተዋጽኦ እንድታደርጉ በዚህ አጋጣሚ ጥሬን አቀርባለሁ። በዓል በትልቁ የምናከብረው በዓል ነው። ሁላችሁም እየመጣችሁ ነው። እንኳን ደህና መጣችሁ እንላለን። ለአረፋ ሀበይ ቦገሬ ተጄጄሙ አላህ ባይደይዶ ያጂጂነ ኢድ ሙባረክ ተቀበላ ሚና ሚንኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ለመላው የእስልምና እምነት ተከታዮች ለ1446ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ የሚለን የአልቾ ውሪሮ ወረዳ አስተዳደር የተፈጥሮ መስህብ ያላት ትልቁ የእንስላስ ተራራ አምስቱ የስልጤ እናቶች ያረፉባት ታሪካዊው የሶርጋን የሸበርከሌና የጊስቲ ጣይራት መስጊዶች መገኛ የአፕል ምርት፣ ነጭ ሽንኩርት፣ ገብስ፣ ድንች፣ የባቄላና የእንሰት ሰብሎች አብቃይ ወረዳችን ምርጥ የአየር ንብረት ያለው በመሆኑ ኑ ሁላችንም በልማት ጎዳናው ላይ አንድ እንሁን። ከዚህ ቀደም በወረዳችን በጠራነው የልማት ጥሪ ላይ ጥሪያችንን አክብራችሁ ድጋፍ ላደረጋችሁ የልማት አጋሮቻችን በሙሉ ለመልካምነታችሁ ከልብ እያመሰገንን መታችሁ በኢንቨስትመንት በመሳተፍ ወረዳችንን በጋራ እናሳድግና እናልማ እያልኩ ጥሬን አስተላልፋለሁ። የአልቾ ውሪሮ ወረዳ አስተዳደር እንኳን ለ1446ኛው የኢደል አድሃ አረፋ በዓል በሰላም አደረሳችሁ እያለ የስልጤ ዞን የሳንኩራ ወረዳ አስተዳደር መልካም ምኞቱን ይገልጻል። ወረዳችን የተለያዩ የግብርና ፖቴንሻል ያላት ወረዳ ናት። ከነዚህም ውስጥ በእርሻ ዘርፍ የተለያዩ ምርቶች የሚመርቱባት ናት። ለአብነት የስንዴ ምርት፣ የበርበሬ፣ የበቆሎ፣ የጤፍ እንዲሁም የተለያዩ አትክልቶች የሚመርቱባት ወረዳ ናት። ብቻም ሳይሆን በአዳዲስ ኢኒሼቲቭ ልማት ስራዎችም የሀባብ ምርትን በተለየ መልኩ እያመረተች የምትገኝ ናት። ሳንኩራ ወረዳችንን መታችሁ ማልማት የምትፈልጉ ባለሀብቶቻችን በተለያዩ ዘርፎች ውጤታማ የሆነ ስራ መስራት ስለሚችሉ ኑ ሳንኩራ ወረዳን በጋራ እናልማ የሚል መልእክት አስተላልፋለሁ። ይህንን ፕሮግራም በብር ደረጃ ስፖንሰር የሆኑት የአልቾ ውሪሮ ወረዳና የሳንኩራ ወረዳ አስተዳደርን ከልብ እናመሰግናለን። ኢድ ሙባረክ። እንኳን ለ1446ኛው የአረፋ በዓል በሰላም አደረሳችሁ የሚለን ምስራቅ ስልጢ ወረዳ አስተዳደር ነው። እንደ ወረዳችን የተለያዩ ለኢንቨስትመንት ለቱሪስት መስህብ የሚሆኑ በሰው ሰራሽም ተፈጥሯዊ የሆኑ ሀብቶች አሉ። እዚህም በተለይ የስልጤ ሐይቅ ዙሪያ ላይ ለሞሬ ፏፏቴ፣ የሲሮ ሐይቅ፣ የሙርቱቴ ላይ የሻሞሮ ሰንሰለታማው ተራራ፣ የፍልሜና የእምባብ ቆቶ ፍልውሃ፣ የኮላሶ ዳገት መገኛ፣ የሰዳ ሼህ መስጂድ ባለቤት የተለያዩ ለኢንቨስትመንት ምቹ የሆኑ ለቱሪስት መስህብ ምቹ የሆኑ ቦታዎች አሉና እነዚህን መነሻ ማድረግ ወረዳው በቱሪዝም ኢንዱስትሪው የታደለች እጅግ ውብ ለምለምና ለየትኛውም የግብርና ምርቶች ምቹ ወረዳ ለኢንቨስትመንት ኑ በወረዳችን ሰርተው ያትርፉ። ምስራቅ ስልጤ ወረዳ ለኢንቨስትመንት ምቹ የሆኑ 300 ሄክታር መሬት መራይ በዙሪያ የተዘጋጀበት ሁኔታ አለ። ወረዳችን ተቆጥሮ በማያልቀው በተፈጥሮና በሰው ሰራሽ መስህብ ሀብቶቿ ሰርተው ያትርፉ። ምስራቅ ስልጤ ወረዳ